የኛ ስራ የእናንተን ገንዘብ ወደ ሰማይ ማስገባት ነው። ልክ ባንከሩ ቁጭ ብሎ ስታመጣ እንደሚከትልህ እኔ ደግሞ ስታመጣ ከትልህ። ስለዚህ የሰው ልጅ እኮ ገንዘብ በማጠራቀም ህይወቱን ሴኪዩር ለማድረግ ሳይሆን መሞከር ያለበት ፕሬዘንሱን መጽሐፍ ቅዱስን ለኛ እንዲደርስ ያደረጉ አባቶችን ማክበር ግዴታችን ነው። በዚህ ልክ ማንቋሸሽ አይከብድም? ነፈዝ ከሴጣን ያነሰስ ጌር የነገሩን እኮ ለኛ አላማ ሲጮቱ ግን የፈረንጆች ኪንግ ጀምስ ብለው እኮ ነው በሰውየው ስም እኮ ኪንግ ጀምስ የሚባለው ጎረምሳ ሰውዬ የጻፈው መጽሐፍ ነው ወደዛ ሀገር ገባው። ይሁዳ እኔ ኢየሱስን አልሸጥኩትም ላይ ይሁዳ ምን ብሎ ጽፏል? እኔ ኢየሱስን አልሸጥኩትም። በዚህ ልክ ዝቅጠት ውስጥ መግባት ሰላም ጤና ይስጥልን። ክቡራትና ክቡራን ውድ ቤተሰቦቻችን እንደገና ለተለመደው ዛሬ በሌላ ቪዲዮ ተመልሰን መጥተናል። ይህ ቮይስ ኦፍ ግሬስ ነው፣ የእናንተ ቻናል ነው። ለእናንተ ያስተምራሉ፣ ይጠቅማሉ ያልናቸውን ቪዲዮዎች ቀንጨብጨብ አድርገን ይዘን ተመልሰናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ጀምሩት። ወደ ቪዲዮአችን እናልፋለን። ቢግ ኢሹ ነው ባይዘ ገንዘብ ቢግ ኢሹ ነው። እኔ አሁን አንድ ሀገር ሄዳለሁ አይደል? ውጭ ሀገር ሄዳለሁ። 3 ቀን ኮንፈረንስ አደርጋለሁ። ሰው ይፈወሳል፣ አጋንንት ይወጣል፣ በሽተኛ ይፈወሳል፣ ሰው ጌታን ይቀበላል፣ ሁሉ ሰው ይጽናናል። ፕሮግራሙ ሲያልቅ ሁሌ ፈንድሬዝ አደርጋለሁ። ለአገልግሎቴ የምትደግፉ ሰዎች ገንዘብ ጠይቃለሁ። ካለቀ በኋላ የሚጨቃጨቁት በገንዘቡ ነው። ስለ ዳነው ሰው አያወሩ። ኢሹ ነው ይሄ። ይሄው ቸርች ውስጥ ራሱ እንዲፈራ ተደርጎ አንዱ ባይዘው የኛ ስራ የእናንተን ገንዘብ ወደ ሰማይ ማስገባት ነው። ልክ ባንከሩ ቁጭ ብሎ ስታመጣ እንደሚከትልህ እኔ ደግሞ ስታመጣ ከትልህ። ቀጥሎ ያለውን ቪዲዮ በደንብ ስሙት። ስለዚህ የሰው ልጅ እኮ ገንዘብ በማጠራቀም ህይወቱን ሴኪዩር ለማድረግ ሳይሆን መሞከር ያለበት ፕሬዘንሱን በመፈለግ ነው። የህይወት ሴኪዩሪቲ ያለው የህይወት ሴኪዩሪቲ ያለው በምትሰበስቡት ነገር ሳይሆን በፕሬዘንስ ውስጥ ነው። አሜን። መንግስቱ ማለት ይሄ ነው። ቅባቱ ለምንድን ነው የመጣው ሲባል ይሄን ለመስራት ነው። ስለዚህ the anointing is enough በጣም በቂ ነው ማለት ነው ቅባቱ። አሜን። ለዚህ ነው ኢየሱስ የመጀመሪያ ሴኪዩር ያደረገው ናዝሬት የምትባል ከተማ ውስጥ የቀራጭ ልጅ ሆኖ ሲኖር ከዚህ ድህነቴ መውጣት አለብኝ ጠንክሬ እሰራለሁ ብሎ ሰርቶ በሴቪክ ሀገር ለቆ የሆነ ነገር ሊሰራ አይደለም የሄደው። ይጠብቅ የነበረው ሆሊ ስፒሪት የተባለውን ፕሬዝ እርሱ በመጣ ጊዜ አይደለም ድህነት ከድህነት በላይ የድሃዎች ነፃ አውጪ ነው ያደረገው። እግዚአብሔር እንግዲህ በዚህ ዘመን ላይ ለኛ እንጀራ አባት የሆነበት ለነሱ ደግሞ አባት የሆነበት ዘመኑ ነውና ወገዳጆች እንግዲህ በዘመናችን ላይ በጣም ተግተንና ነክተን ልናስተውለው የሚገባ ጉዳይ ቢኖር እግዚአብሔር ለሁሉ እኩል የሆነ አባት ነው። ለሁሉ እኩል የሆነ አምላክ ነው። ለሁሉ እኩል አቅርቦትን የሚሰጥ አምላክ ነው። እኛ ገንዘባችንን ለሱ ስንሰጥ ወደ ሰማይ ይዞልን ይቀርባል። ስለዚህ መካከለኛው ክርስቶስ ሳይሆን መካከለኛው ሰው ሆኖብናል ማለት ነው። በሱ አስተሳሰብ የተጠራ ነው ምድራዊ የሆነውን ኮተት ከመሰብሰብ አንፃር ሳይሆን ሰማያዊውን ነገር ከመፈለግ አንፃር ነው። ጥሪያችን ለሰማያዊ ነው። ጽድቅና መንግስቱን ፈልጉ ሌላ ሁሉ ይጨመርላችኋል። ወንድማችን ሁለተኛ ላይ ያየነው ቪዲዮ በጣም የሚደንቅ መልእክት ነውና ትልቁ ነገር የሚበልጥብን ፕሬዘንሱ ነው። በቃ የእግዚአብሔር መገኘት የእግዚአብሔር አብሮነት ካለ ቅባቱ ካለ ክብር ካለ ሁሉ በእኛ ህይወት ውስጥ አለ። ስለዚህ ማስተዋል አለብን፣ መንቃት አለብን። የምናደርገውን ነገር እግዚአብሔር ለኛ አባት ነው። ለነሱ ያደረገ እግዚአብሔር ለኛ ያደርጋል። በጣም ጥንቃቄ የሚያስፈልግበት ዘመን ቢኖር ይህ ዘመን ነውና መንቃት አስፈላጊ ነው። ቀጣይ ቪዲዮ ተመልክተን እንመለሳለን። ነፈዝ ከሴጣን ያነሰስ ጌር የነገሩን እኮ ለኛ አላማ ሲጮቱ ግን የፈረንጆች ኪንግ ጀምስ ብለው እኮ ነው በሰውየው ስም እኮ ኪንግ ጀምስ የሚባለው ጎረምሳ ሰውዬ የጻፈው መጽሐፍ ነው ወደዛ ሀገር ገባው። ስሙ ርዕሱ እንኳን አልተቀየረም። ራሱ ኪንግ ጀምስ ጎረምሳ ይሄ ሰውዬ ከውሽሞቹ ጋር የተረጎመው መጽሐፍ እኮ
የእንግሊዝ ንጉስ እኮ ሲስተም ነው። የእግዚአብሔር መንግስት ብሎ ሰው የጻፈው እኮ የንግስቲቷ የንጉስ የግልሙትና እኮ መጽሐፍ ብሎ ያመጡት ጨለማ መንፈስ ደግሞ እዚህ ነው አስፈሳሽ። በቃ እኔ ሰባኪ ነበር፣ ለኔ ብቻ ነው የሚሰራው መጽሐፍ፣ ለምዕመኑ አይሰራ። እንዲሆንላል እላለሁ፣ ገንዘቡን ሰበስባለሁ፣ መኪና ገዛለሁ። ምዕመኑ መኪና ይገዛ፣ መቼም አይበላም፣ አይጠጣም፣ አይኖርም። ሌባ መንፈስ፣ ውሸት። ይሄንን ከየትም ቦታ ሰብስበህ ደግሞ 3-4 መጽሐፍ ይዘህ ትመጣለህ። ቦታ አታም እሺ፣ ከዚህ በኋላ ልኖር ነው እኔ መጽሐፍ አንብቤ ልኖር ነው ይታያል። እስካሁን አልኖርኩ። አንድ አሁን ኢትዮጵያ ምድር ላይ 3 ዓመት አይቀጥልም የሃይማኖት 3 ዓመት ሁሉም ይጋለጣሉ። ጠቅላላ 3 ዓመት አይቀጥልም። ውሸት ዘፍጥረት 3 ላይ እባቡ ነው የሰበከው ስለ እግዚአብሔር የሚሰብክ እኮ ሰይጣን ነው። እግዚአብሔር ራሱ አይሰበክም እኮ። ሰማይ ምድርን ይፈጥራል። ማን ነው የሚሰብከው? እግዚአብሔር፣ እውነተኛውን እግዚአብሔር። ስለ እግዚአብሔር ይሰበክ ያስተማረ እኮ አጋንንት እኮ ሰይጣን። እግዚአብሔር ሰማይ ካለ ሰማይ፣ ምድር ካለ ምድር ያመጣል እኮ። ለምን ይሰብካል እግዚአብሔር? ምን አቅቶ? ማንም ይተነበይለት? ምን ልትሆን ትሰብካለህ እግዚአብሔር? ምን አቅቶ ማለት ወይ? ያለ ሰባኪ እንዴት ይሰማሉ ይላል። ምን ሊሆኑ የሚሰሙት? ያለ ሰባኪ እንዴት ይሰማሉ? ካልሰሙስ እንዴት ይላሉ እኮ። ይሄንን ያረው ሰባኪ ወረ እንዴ ታዲያ ይሄን ይሄን ብሎ ሊሰበስብ ነው ታዲያ? ሰባኪ እኮ ነው። ያ ካልሰሙ ያለው እኮ ሰው ፓስተሩ ነው። እግዚአብሔር ካልሰሙ እያለ ነው እኮ። ጆሮን የፈጠረለ መጀመሪያው ነው። ምን አስልስ ጆሮን የፈጠረ ምን ያደርጋል? ምን እንደሚያሰማ ራሱ ጆሮን ፈጥሮ ምን ያሰማ? አይኔ አካሉ ፈጥሮ ማለት እኮ ነው። ደግሞ ይዘህ የመጣው መጽሐፍ ይኸውልህ እያከዚህ በኋላ በጣም ይዞ የሚገኝ ተወግሮ ይምጥተኛል። ፕሪንሲፕላችን ራሱ የከለኩ ፕሪንሲፕል በጣም ይዞ የተገኘ ተወግሮ ይምጥ እንትን አክባሪ እኮ አክባሪ ነው። እኔ ውስጥ ያለው ላይ አልጨርስ ብያለሁ። በፊደል የተገጣጠመ ዝጌርላሴ ወልድ የለም ውሸት። ያሳዝናል። ትዝ ይላችሁ ከሆነ ክርስቶስ ኢየሱስ ከጌቴ ሰማኒ የጸሎት በኋላ ደቀ መዛሙርቱን አሁን ተነሱ፣ የሰው ልጅ ተላልፎ የሚሰጥበት ጊዜ ነው ካለ በኋላ ከተያዘ በኋላ ወደ ገዢው ግቢ ከሄደ በኋላ ኢየሱስ ተይዞ ከሄደ በኋላ ይህ የጨለማው ጊዜ ነው፣ ይህ የጨለማው ሰዓት ነው ይላቸው ነበርና በጣም ያፌዙበት ነበር። አንተ የእግዚአብሔር ልጅ ከሆንክ አይኑን እያሰሩት ያፌዙበት ነበረ። አሁን ማን ይመታ? አሁን ማን ሊመታ ነው እያሉ ያፌዙበት ነበረ። መጽሐፍ ቅዱስ የገዛ ወገኖች እንኳን አልተቀበሉትም ነበር ይላል። ክርስቶስ ኢየሱስ ለዓለም ቤዛ ሆኖ የመጣው ክርስቶስ ምናልባት ይህ ሰው አሁን ለሱ በጣም ትልቁም ነገር እየተናገረን ያለው በጣም ትልቁም ነገር በቃ እሱ አውቆ ጨርሷል። በክርስቶስ ኢየሱስ ያላመነ አሁን ተፈርዶበታል ይላል። ከፍርድ በታች ነው። ቅዱስ ሲናገር የመዳን ቀን አሁን ነው፣ ዛሬ ነው ይላል። የምትድንበት ቀን ምናልባት አሁን በህይወት አለ። ይሄ ቪዲዮ ከደረሰ ለመዳን እግዚአብሔር እድል ሰጥቷል። የምህረት እድል ሰጥቷል እግዚአብሔር። በጣም ያሳዝናል። መጽሐፍ ቅዱስ ለእውቀታችን ተጽፏል፣ እግዚአብሔር እንድናውቀው። ማንም እግዚአብሔርን ያየው የለም፣ ማንም እግዚአብሔርን ሊያየው የሚችል የለም። ነገር ግን እግዚአብሔር የሰው ልጅ ወደ ሐሳቡና ወደ ፍቃዱ እንዲመለስ በአንዱ አዳም ምክንያት ወደ ሰው ልጅ የመጣውን ሞት እግዚአብሔር በክርስቶስ ኢየሱስ በኩል ደግሞ እንደገና ህይወትን ሰጠን። በአንዱ በክርስቶስ ደግሞ ዳግመኛ ህይወትን ሰጠን። ዛሬ ቀን ሳለ ቀኑ ሳይመሽ ቀኑ ሳይጨልም ወደ መቃብር ሳትወርድ ከክርስቶስ ጋር ልትስማማ ወደ ጌታ ልትመጣ ያስፈልጋል። በክርስቶስ ኢየሱስ ያላመነ ወደ እግዚአብሔር መንግስት ሊገባ አይችልም። ወደ ሲኦል ነው መግቢያው። ስለዚህ ይሄ ቀን ይሄ ጊዜ ያንተ ጊዜ ነው። ይሄ ላንተ ተሰጠ የምህረት ቀን የተጨመረልህ የምህረት እድሜ ነውና ወደ ጌታ ና። የእውቀቱ ልክ የእውቀቱ ጥግ እዚህ ድረስ ነው። በፍልስፍና ውስጥ እያወራ ነው። በጣም ትልቅ ሰዎች እየሳቁለት ነው። በዙሪያው ተሰብስበው በጣም እያሞቁት ነው። እሱም በደስታ ነው የሚስቅለት አለ፣ አብሮ የሚጮህለት አለ፣ የሚያጨበጭበለት አለ።
ወዳጆቼ ወንድሜ በእሳት መጫወት አስፈላጊ አይደለም። ማንም ሰው እሳትን እያየ በእሳት አይጫወትም፣ በእሳት አይቀለድም። ምናልባት አሁን ያለበት እድል፣ ምናልባት አሁን ያለበት ሁኔታ ጥሩ አጃቢ ስላለ በዙሪያ ብዙ ሰዎች ስላሉ የምስቅበት ጊዜ ሊሆን ይችላል። ነገር ግን ይሄ እድል የማታገኝበት ዘመን ደግሞ ይመጣል። ስለዚህ ቀን ሳለ አምልጥ፣ ወደ ክርስቶስ ና። ክርስቶስ ኢየሱስ ያስፈልጋል። ክርስቶስ ኢየሱስ የህይወት ጌታና አዳኝ አድርገህ ተቀበል። በክርስቶስ ኢየሱስ ካላመንክ አሁን ፍርድ ውስጥ ነው ያለው። ቀጣይ ቪዲዮ ተመልክተን እንመለሳለን። እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ ያላደረጋችሁ ላይክ አድርጉ። አሁን አንተ የምታውቀው ይሁዳ ኢየሱስ እንደሸጠው ነው። በይሁዳ ወንጌል ሚላል መጽሐፍ ቅዱስ ላይ እንዳይካተት የተደረገ የቸርች አባቶች ያስወጡት። እዛ ላይ ይሁዳ ምን ብሎ ጽፏል? እኔ ኢየሱስን አልሸጥኩትም፣ ኢየሱስ ወደ እኔ መጣና ነገረኝ፣ ሂደህ ካሳልፈ ትሰጠኛለህ። ድራማ ነገር ማለት ነው። ኢየሱስ ፈልጎት እንደተሰቀለ አድርጎ ጽፎታል። አሁን እዚህ ጋር የራሱ ልዩነት ነው። እንግዲህ ያኔ እነሱ ስላልተቀበለው አስወጡት እንጂ አሁን ያን መጽሐፍ ተቀበለ ነው ቢሆን እኛ ምናምነው ምንድነው ኢየሱስ ፈልጎ ተሰቀለ የሚለው ማለት ነው። የጴጥሮስ ወንጌል ይላል። ጴጥሮስ እንግዲህ ለኢየሱስ የነበረው እሱ እንደጻፈው ምንድነው ኢየሱስ እኮ ህመም አይሰማውም ነበር፣ ሲሰቅሉት አላመመውም፣ ዝም ብሎ ነው የተሰቀለው ብሎ ጻፈ። ኢየሱስ የያዘው ባዲና የሰው ባዲ ስለሚለያይ ኢየሱስ አያመውም ነበር ጻፈ። ይሄንን እንግዲህ ምን የወለደው መሰለክ እነሱ የኢየሱስን መቀበልን መሞትና መሰቀል መቀበል ስላልቻሉ የራሳቸውን ታሪክ ፈጠሩ። የተለያዩ ደቀ መዛሙርቶች የተለያዩ ጽፎችን ከደቀ መዛሙርቶችም ውጪ የተለያዩ ጽፎች በሰዓቱ ተጽፏል። ይሄ እኮ 400 ዓመት የቸርች አባቶች ዲቤት ሲያደርጉበት የነበረው መጽሐፍ ነው። መነገር የቱ ነው መጽሐፍ ቅዱስ የቱ ነው ብለው ለመቀበል ከ400 ዓመት በኋላ ነው 27ቱ መጽሐፍ ቅዱስ ተብሎ የተወሰኑት። ከዛ በፊት ብዙ መጽሐፍቶች ናቸው ያሉት የተጻፉት። ልክ እንደዚህ የይሁዳ ወንጌል፣ የጴጥሮስ ወንጌል፣ የፊልጵስ አለ፣ የጀምስ ወንጌል አለ። በቃ ብዙ ናቸው። ከ20 ምናምን በላይ ወንጌላት አሉ። ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ ነበረ። ድራማ አልተሰራም። ክርስቶስ ኢየሱስ ለኃጢአተኛ ለሆነው ሰው ለአዳም ዘር በሙሉ የሞተ ከድንግል ማርያም የተወለደ ከስጋዋ ስጋን የተካፈለ አምላክ ሆኖ ሳለ እንደ ሰው የተወለደ መከራን የተቀበለ አይተን እንወደው ዘንድ እንኳን ደምግባት የሌለው የሕማም ሰው ነበረ። ድዌን የተቀበለ መከራን ያየ ፈርሶ የነበረውን በእግዚአብሔርና በሰው መካከል የነበረውን ህብረት እንደገና ለመመለስ ከድንግል ማርያም ከብጽዕት የተወለደ ፍጹም ሰው የሆነ ህመማችንን የታመመልን ቁስላችንን የቆሰልን ኃጢአት ሳይኖርበት ኃጢአት የተደረገ አምላክ ነው። ድራማ አይደለም። ድራማ አልተሰራም። አሁን ሰዎች በዚህ ዘመን ላይ የሆነ ያለው ነገር ሰዎች ለመታወቅ የማይፈነቅሉት ድንጋይ የለም፣ የማይንዱት ተራራ የለም። ምንድነው ሲባል ምንም አይደለም። ለስማቸው ቅና መንገድ መፈለጊያ ነው። ምክንያቱም በዛ ውስጥ ብዙ ጥቅም አለ። ገንዘብ የሚባለው ነዋይ የሚባለው ነገር አለ። ስለዚህ ሰዎች ራሳቸውን ለማሳወቅ የማይፈነቅሉት ድንጋይ የለም። ወዳጆቼ፣ ወንድሜ፣ እህቴ በዚህ አጋጣሚ አሁንም መልእክት ላስተላለፍ የምፈልገው ነገር ቢኖር ከእግዚአብሔር ጋር የምንስማማበት ዘመን ከመቼውም ጊዜ በላይ አሁን ነው። ቀኑ እያለቀ ነው። ጊዜው እያለቀ ነው። ጌታ ሊመጣ በደጅ ነው። ስለዚህ መንቃት አስፈላጊ ነው። አሁን ክርስቶስን የምንገልጥበት ዘመን እንጂ እኛ ለውቅና ራሳችንን የምናቀርብበት ዘመን አይደለም። ክርስቶስ በእኛ ይታይ ዘንድ እንጂ እኛ ለውቅና አደባባይ ለገበያ የምንቀርብበት ዘመን አይደለም። ወደ ክርስቶስ እንድትመጡ በዚህ አጋጣሚ ጋብዛችኋለሁ። ግብዣዬ ነው። ዮሐንስ 3:16 ላይ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል ይላል። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። እግዚአብሔር የወደደን እንዲሁ ምክንያት አልፈለገም። የሚወደድ ነገር ሳይሆን ኖረን ወደደን። በዘላለም ፍቅሩ ወደደን።
ውድ ቤተሰቦቻችን ቀጣዩን ቪዲዮ ደግሞ ተመልክተን እንመለሳለን። ታሪኬ ኢየሱስ አባይ ታሪኬ በፕሮቴስታንቱ ዓለም ላይ ቀልድ እንደበዛ ግን ሌላ ቦታ ቀልድ በዝቷል። የብዙ ቀልዶች መፈብረኪያ እየሆንን ያለ ነው። ለስሙ መነቀፊያ ምክንያት እየሆንን ያለ ነው። ስርዓት የጠፋበት ከቃሉ ይልቅ ድራማዎች የበዙበት እግዚአብሔርን ቃል ከማስተማር ይልቅ ትዕይንቱ የበዛበት በጣም ከባድ ነው። ለትውልድ የምናስተላልፈው ለትውልድ የምንናገረው ወንጌል አተን ሰው ክርስቶስን እንዲመስል ከማድረግ ይልቅ ዓለምን እንዲመስል እያደረግነው ያለ ነው። በጣም ያሳፍራል። በጣም ነው የሚያሳፍረው። እግዚአብሔር ልቦና ይስጣቸው። እግዚአብሔር ልቦና ይስጠን። ውድ ቤተሰቦቻችን እስከዚህ ቪዲዮ መጨረሻ አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ በሌላ ቪዲዮ እስክንመለስ ድረስ መልካም ቆይታ ይሆንላችሁ። የእግዚአብሔር ጸጋና ቸርነት ከእናንተ ጋር ይሁን። እወዳችኋለሁ። ተባረኩ።